አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ከሳት ዋኔን አለው ሁለላ ዋኔን አውጭን ከሳት ዋኔን እንደምን አላችሁ አድማጭ ተመልካቾቻችን? እንደምን ዋላችሁ? እንደምን ከረማችሁ? እንደምን አመሻችሁ? ጥሩ ነበር ሳምንቱ? ተስፋ አደርጋለሁ። እንግዲህ ከሳምንት እስከ ሳምንት ከሮብ እስከ ሮብ ደግመን ተገናኝተናል። በዛሬ ውይይታችን ላይ ጥሩ የሆኑ ሀሳቦችን እናነሳለን። ጥሩ የሆኑ እናንተም ካነሳችኋቸው ጥያቄዎች እናንተም ከዚህ ቀደም እንዲነሳ ከጠየቃችሁኝ አንዳንድ ካነበብኳቸው ኮሜንቶች በመነሳት የሚደግፉ ሀሳቦችና በተለይም በአዲስ ርዕስና በአዲስ መወያ ሀሳብ መጥቻለሁ ማለት ነው። እንግዲህ ከፕሮግራሙ ጋር አብሬያችሁ የምቆየው እኔ ሱራፌል ነኝ። እስከ ፕሮግራሙ ድረስ እንግዲህ አብረን እንቆይላለሁ። ሰላም እግዚአብሔር ይብዛላችሁ። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። እንግዲህ በዛሬ ውይይታችን በጣም ከብዙ ጊዜ ውይይት ካረኳቸው ማለት ነው በሌሎች ፕሮግራሞች ላይ በሌሎች መድረኮች ላይ አንድ ተነስቶ የነበረ ጥያቄን ወደ እዚህ ላመጣው ስለወደድኩኝ እንግዲህ ይዤ ተገኝቻለሁ ማለት ነው። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። በጣም ብዙ ጊዜ የማይወራ ግን በትክክልም ደግሞ መወያያ ርዕስ ሆኖ የሚቀርብ ሀሳብ ነው። ተጨባጭ የሆኑ መረጃዎቻችን እንደሚያሳዩት ከሆነ ይሄ እንግዲህ ምልከታ በጣም ሴንሲቲቭ ኢሹም በተጨማሪም ደግሞ ትልቅም ደግሞ ያለው አመለካከት ነው ማለት ነው። ቤተክርስቲያናችን በየዘመናቱ ለተነሱ ጥያቄዎችም ለተነሱም ማናቸውንም ርዕሶች ዝግጁ ሆና መመለስ የቻለችና ለብዙ ነገሮች በጣም ደጆቿ ክፍት የሆኑ ለንግግርም ለማናቸውም መግባባቶችም እንዲሁም ደግሞ እውቀትን ፈልጎ እውቀትን ለመጣ ሌላም እንኳን የከበደ ነገር ቢኖር ቤተክርስቲያናችን ስንዱ እመቤት በምትባል ደረጃ ሁሌም ቢሆን ተሰናድታ ያለች የተጠበቀች ናት። እናም ለቄሱም መዘመሚያ መቋሚያውን ለመነኩሴውም ሱቲውን ለጳጳሱም ቅናት ዮሐንስን ሁሉን በየመልኩ በየፈርጁ ስርዓት ይዛ እንደያመጣጡ
ከጥምጣሙ እስከ ቆቡ የምትሰጥና የምታስተናግድ ቤት ናት። በዚህም ርዕስና በዚህም ሀሳብ ላይ የበገና ደራሪዎች በዛ ጊዜ የተጫዋወቱት ሮል ምንድን ነበረ? በትውልዱ ላይ አቋማቸው በህብረተሰቡ ዘንድ ምንድን ነበረ? በህብረተሰቡ ዙሪያ የነበራቸው አቀባበል እንዴት ነበረ? ቁመናቸው፣ አመጣጥ አካሄዳቸው፣ መደባቸው ምንድን ነበረ? በዛ ህብረተሰብ ዙሪያ እንግዲህ ይህንን ርዕስ ሳነሳ ከ100 ዓመትም ከሱም ዓመት በፊትም ብዙ የነበሩ ታሪኮችን እያነሳው ነው እንግዲህ አብነት እነሱን እያረኩ ይህንን ነገር ሀሳብ ማንሸራሽረው ማለት ነው። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። በየዘመናቱ ቤተክርስቲያናችን ለንጉሱም ለመስፍኑም ለሹሙም ለሹማምንቱም የራሷ የሆነ መደብ አከፋፈል አላት። የራሷ የሆነ አቀባበል ስነስርዓት አላት። የራሷ የሆነ የአቀማመጥም ብቻም ሳይሆን ደግሞ የአቀባበልም ራሱ ስርዓት አላት ማለት ነው። ይሄ በጣም የእሷን ስንዱነት በትክክል ያሳያል። የበገና ደራሪዎችስ ምንድን ነበራቸው የተጫወቱት? ያኔ ሮሉ ከቤተ ክርስቲያኗ ጋር ደግሞ ስንዱ ከሆነው ስርዓቷ ጋር እንዴት ነው አብረው ተዛምደው የኖሩት? ይሄ የሚነሳ ጥያቄ ነው። በገና በሚደረድሩ ብዙሃኖቹ እንግዲህ አንጋፋነትን፣ ታዋቂነትን፣ ተወዳጅነትን፣ ተፈላጊነትን ካተረፉ አባቶች እንደተረዳነው እንዳየነው ከሆነ መደባቸው ከፍ ያለ ነው። ከተራ አዝማሪ በላይ ናቸው። ከተራ ዘማሪ በላይ ናቸው። ምክንያቱም እነዚህ ደፍረው ወደ ንጉሱ የሚቀርቡ ናቸው። በንጉሱ፣ በንግስቲቷ፣ በሹማምንቱ፣ በመሳፍንቱ፣ በመኳንንቱ ተፈላጊም ተወዳጅም እንደገናም ደግሞ ቅርብ የነበሩ ናቸው። ግሳጼያቸው ለነፍስ፣ ግሳጼያቸው ለስጋ፣ ትምህርታቸው ለነፍስ፣ ትምህርታቸው ለስጋ፣ በዛው ልክም ስነ ጥበባቸው ደግሞ በጣም ከጊዜ ጋር አብሮ የተዋዛ ዘመንን የሚሻገር የሰውን ውስጣዊም ውጫዊ ማንነት የሚገልጥ ፍልስፍናው የጠለቀ ጊዜያዊነትን ሳይሆን ዘላለማዊነትን አብዝቶ የሚያወሳ ከመሆኑ የተነሳ እነዚህ ደርዳሪዎች እርግጥም ክላስ ነበራቸው፣ መደብም ነበራቸው። የተቀበሏቸው ማህበረሰብ ተራ ማህበረሰብ የሚባል አይደለም። አመጣጣቸውም እንደ ተራ ማህበረሰብ የሚታይ አልነበረም። ይሄ እንግዲህ ጊዜውንና ወቅቱን የዛንም የነበረውንም የስርዓት እንግዲህ አካሄድ የሚያወሳ ነው፣ የሚናገር ነው። የደራሪዎቹ አመጣጥ አካሄድ፣ አበላል አጠጣጥ፣ በየቦታው ያላቸው ተሰሚነት፣ በየቦታው ያላቸው ተደማጭነት፣ በየቦታው ያላቸው ቦታ አከፋፈል፣ የሚሰጣቸው ስጦታዎች፣ የሚሰጧቸው ተደማጭነት፣ የሚሰጧቸው እነዛ የሚባሉ ትላልቅ አንኳር የሆኑ ነጥቦች እነሱን የቀረጿቸው ናቸው። በማህበረሰብ ውስጥ አንድ ተራ በገና ደርዳሪ የሚያሳልፈውን ህይወት ብንመለከት ብዙሃኑ ከሚሰጣቸው መንፈሳዊ ጥቅሞች በዘለለ ሰዎችን እያዋዙ ስለዚህ ዓለም ህይወት ራሱ ማስተማር ትልቅ ስጦታ ነበራቸው። የወንጌል መምህሩን አንድ አካል ነበሩ። የሰባኪ ወንጌሉን ትልቅ ሚና ይጫወቱ ነበር እዛ ጋር ማለት ነው። በዛም ደግሞ ብቻም አይደለም የተወሰኑት፣ ስነ ጥበብ ላይ ያሳረፉት ትልቅ ዋጋ አለ። ያ ደግሞ ዋጋ እንዲሁ በቀላሉ የሚታሰብ አይደለም። ያ ዋጋ እንዲሁ በቀላሉ የሚመዘን አይደለም። ለምንድን ከተባለ እነዚህ ስነ ጥበባዊ የግጥም፣ የዜማ፣ የቅኝት አረዳዶቻቸው እያንዳንዳቸው በጣም 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 ሰፍተው እንመለከታቸዋለን። እነዚህ እኮ ሰዎች በገና መደርደር ብቻም ሳይሆን አመጣጣቸውንም ራሱ ስንመለከት በጣም ከቤተ ክርስቲያን ትልቅ ትምህርትን ቀስሞ የመጡ ናቸው። ከንባብ ቤት ጀምሮ እስከ ዜማ ቤት፣ ከትርጓሜ ትምህርቶች አዋስቶ ግጥሞችን፣ ቅኔዎችን መዝረፍ በበገናቸው ቃኝተው ያንን ትልቅ ሐሳብ፣ መንፈሳዊ ጥልቅ የሆነ ሐሳብ፣ ስነ ፍጥረትን፣ ሚስጥራተ ቤተ ክርስቲያንን እንዲሁም ደግሞ ለቤተ ክርስቲያን አምድ የሆኑትን አምስቱን አዕማድ ሚስጥር ራሱ ማስተማር ማለት it takes a lot ከበገና ደርዳሪው። ምክንያቱም አረዳድ ብቻም አይደለም፣ የተረዱትን ነገር በውበት የመግለጽ ራሱ ችሎታ ነው። ያ ደግሞ ተደማጭነትን ያመጣል። ያ ደግሞ ተደማጭነትን ብቻ ማለት ተፈላጊነትን ያመጣል። በተፈለጉ ቁጥር እነዚህ ሰዎች ደግሞ የሚጠቀሙበት ያንን
ፓወር ምን ያደርጋቸዋል? እውነትም እንዲቀጥሉ በዛ ተደማጭነት፣ በዛ ተፈላጊነት፣ በዛ ዋጋነት ወይም ደግሞ የባሰ ደግሞ ራሳቸውን አጋልጠው ለሌሎች ከባድ ደግሞ ፈተናዎች የሚያገባቸዋል። በዚህም ምክንያት ነው የገፈት ቀማሽ የሆኑት የደርግ መንግስት ሙሉ ለሙሉ ኢትዮጵያን በተቆጣጠረ ሰዓትና ጃንሆይን ባወረደ ሰዓት ትልቁ ገፈት ቀማሾች የነበሩት እነሱ ናቸው። አዝማሪዎቹም በገና ዳሪዎቹም። ግን የአዝማሪዎቹ ማንሰራራት ከዓለማዊው ጣፋጭ ከሆነው ከዛ ከሚቀስሙትና ካላቸው መስተጋብር ጋር ህብረተሰቡ ጠብቆ አቆይቷቸዋል አዝማሪዎቹን። when it comes to the በገና players it did not play that role። ህብረተሰቡ አይደለም እነዛን በገና ዳሪዎች በቀላሉ የሚያገኛቸው። እንዴት መሰላችሁ? ወርቅ ሲጠፋና ተራ መዳብ ሲጠፋ አንድ አይነት ዋጋ የለውም። ያን ነው መመልከት ያለባችሁ። መዳብ ነበሩ ወይ ስትሉ አልነበሩም፣ ወርቅ ነበሩ በገና ዳሪዎቹ። ስለዚህ ወርቅ ሲጠፋ ሁሉም ሰው የሚያገኘው ንብረት እስካልሆነ ድረስ ፈላጊውም የዛን ያክል ነው። ያወቀው ነው ጥቅሙን ያገኘው ባለቤት የነበረው ሰው ነው ከምንም በላይ የሚጨንቀው የሚጠባው። ግን መዳብ በሁሉ ቤት አለ፣ መዳብ በሁሉ እጅ አለ፣ መዳብ በሁሉ ዘንድ መሰረታዊ የህይወት እንግዲህ እንትን ነው። የዕለት የዕለት ኑሮ የምናሳልጥበት አንድ መሳሪያ ቁስ ነው። ወርቅ ግን አይደለም። በወርቅ ዋንጫ ማን ነው የሚጠጣው? ነገስታቱ ናቸው፣ መኳንንቱ ናቸው፣ መሳፍንቱ ናቸው። በወርቅ ዘቦ የተንቆጠቆጠ ልብስ ማን ነው የሚንቀሳቀሰው ለብሶ? ማን ነው የወርቅ አክሊል ይደፋው? ማን ነው የወርቅ አምባርን የወርቅ ክታብን ያረገ? ማን ነው? እነዛ ሰዎች ነበሩ። እነዛ ነበሩ የተመረጡት ሰዎች። ስለዚህ እነዚህ ነገሮች በማህበረሰቡ ዘንድ ማለት ነው እንዲሁ በግላጭ የሚገኙ ሰዎች አልነበሩም። ድብቅ ነው ህይወታቸው። ተፈላጊነታቸውም ደግሞ በዛው ልክ ከመሆኑ የተነሳ እነሱም ራሳቸውን አጋልጠው ላልተገቡ ይሄ የመታየት ግብዝነት፣ ማስመሰል፣ ለመወደድ ብሎ የሚደረግ ነገሮችን ኮንትሮል ራሳቸውን ያደርጋሉ። ህይወታቸውን በጣም ያስተዋደዱ ናቸው ከሃይማኖቱ ጋር። ስለዚህ ጥበቡንም ጥበብ ነው፣ መንፈሳዊውም ጎዳናቸው ነው። አዋደው ነው ያንን ጉዞ የሚሄዱት። በዛም ምክንያት ነው ብዙሃኖቹ ደርዳሪዎቻችን ትልቁን ዋጋ የከፈሉት በትውልዱ ላይ። የከፈሉትም ዋጋም ደግሞ ቀላል አልነበረም። ያንን ዋጋም ደግሞ ሲከፍሉ እንደ ዋዛም ደግሞ አልነበረም። ያ ነገር የታየው ፊውዳሊስት የሆነው አይዲያቸውን ነው በህብረተሰቡ ዘንድ በጣም በከፍተኛ ሁኔታ ሲያሰርጹ የነበሩት ተብለው ነው የተከሰሱት በአደባባይ። ሙሉ ለሙሉ እነዚህ ደርዳሪዎች የነበራቸው የፊውዳል ጥማት እየተባለ ነበር ፖለቲካው ላይ ሲነዛ የነበረው ስለነዛ ሰዎች። ምክንያቱም በአንድ የተካተተ ነበር። መንፈሳዊነትን ከመጥላቱ የተነሳ ያ ሬጂም ሙሉ ለሙሉ አስወግዷቸዋል ማለት ነው። እነሱን ይሄንን ዋጋ አስከፍሏቸዋል። ይሄንን ዋጋም ደግሞ ከፍለዋል እነዚህ በገና ደርዳሪዎች። they have paid። ያ ግን ትውልድ ቀላል ትውልድ አልነበረም። እስካሁን ድረስ የምናነሳቸው አበይት የሚባሉ ስልጣኔ ደረጃዎችን በጣም በጣም ትልቅ መሰረት ጥለው የሄዱት የዛን ጊዜ የነበሩት ትውልዶች ናቸው። የዛን ጊዜ የተጫወቱት የግጥም፣ የዜማ፣ የማስተሪንግ ደረጃ ነው አሁንም ድረስ እንደ ሀሳብ እንደ ርዕስ እየተነሳ መነጋገሪያ የሆነው ማለት ነው። እና ይሄ ይቀጥላል ነው የምላችሁ። ይሄ እስከ ትውልድ የሚሻገር፣ ምክንያቱም ለዚህ ጥበብ የተገዙ ራሳቸውን ከማህበረሰቡ ከዕለት ተዕለት ሀሳብ ለይተው በተለያየ የአሳሰብና የፍልስፍና ጎዳና ናኝተው ይሄዱ ናቸው፣ በልጠው ይሄዱ ናቸው፣ ያንሰራሩ ናቸው። ከዚህ ከተዳፈነው፣ ከተደበቀው፣ ከተዋጠው ከጨለማ ውስጥ ራሳቸውን ነጻ ያወጡ ናቸው። በዚህም ምክንያት ነው ተለይተው መመልከት እነሱ የተቻለው ማለት ነው። ይሄን ነው እኛ መደብ ብለን የምንመለከተው። ከሰው በልጦ መታየት ማለት ይሄ ነው ለቤተ ክርስቲያን። ከሰው በልጦ መታየት ማለት በአለባበስ አይደለም፣ በአነጋገር አይደለም፣ ወይንም ደግሞ ተራ ባበላልና የስጋዊ ቁሶች ላይ መሰረት ያለገ ማንነት አይደለም። በልጦ መለየት፣ ተለይቶ መለየት ማለት በአስተሳሰብ ነው፣ በሚሰሩት ስራ ነው፣ በሚሰሩት ለነገ ይተርፋል በሚባለው መልካምም ይሁን ወይንም ደግሞ የጥፋት ጎዳናም ነው። እንግዲህ ብዙ ነገሮች ልል ብችልም ስለ በገና ደርዳሪዎች ግን በሶሳይቲ ውስጥ ስለነበራቸው መደብ፣ በህብረተሰቡ ዙሪያ ስለነበራቸው አቋም፣ በህብረተሰቡ ዙሪያ ስለነበራቸው እይታ ስነግራችሁ እንደ አንድ ታላቅ መናኝ፣ እንደ አንድ ታላቅ አዋቂ፣ እንደ አንድ ባለብዙ የስነ ጥበብ እውነት ባለቤትነት ነው
ታይተው ትልቅ ቦታ የተሰጣቸው ማለት ነው። እና እነዚህ አባቶቻችን መደብ ነበራቸው፣ ከፍ ያለ መደብ ነበራቸው ከማህበረሰቡ። ከመብላት ከመጠጣት በላይ ነው፣ ከለበሱት ከሸማቸው በላይ ነው። ያ ነበረ ልዩ ያደረጋቸው በገነደዴዎችን። እናም ዋጋም ከፍለዋል ነው። ለእነዚህ አባቶች ትልቅኛም ውለት አለብን። እንግዲህ ምኑን አንስተ ነው በምኑ ያክል አስበን ዘልቀ ነው እንችላለን? እስከዚህም ማሰባችን በተለይም በዚህ ዘመን ትልቅ ዋጋ አለው ብዬ አስባለሁ። እንግዲህ አድማጭ ተመልካቾቻችን ወደ ፕሮግራማችን ማገባደጃ ደርሰናል። ከሳምንት እንግዲህ እግዚአብሔር በሰላም በጤና በአንድነት በህብረት ያገናኘን። የሮብ ሰው ይበለን፣ የሳምንት ሰው ይበለን። ላለው ሰላም እግዚአብሔር ይብዛላችሁ። ሰላም ቆዩኝ፣ ደህና ከረሙልኝ። አቤቱ በዳዊት ልመና ወደ አንተ ጮኻለሁ።